ሰላም ጤና ይስጥልን ውድ የዋሊያ ሚዲያ ቤተሰቦች የዕለተ ማክሰኞ አመሻሽ መረጃዎችን እናልፋለን። በመጀመሪያ አጫጭሮችን አሁን ለተገኘው ነጻነት መላው የአማራ ሕዝብ ዋጋ ከፍሎበታል ሲል ኮሎኔል ደመቀ ዘውዱ ተናገሩ። ኮሎኔል ደመቀ ዘውዱ የተናገሩትንም ወደ እናንተ የምናደርስ ይሆናል። ይጠብቁን። ህወሓት የፌደራል መንግስት በትግራይ ሉዓላዊ ምድር ላይ የወራራውን የታጠቁ ኃይሎችና ሰፋሪዎችን በአስቸኳይ እንዲያስወጣ ጠየቀ። በዚህ ላይም ሰፋ ያለ ማብራሪያ ይዘናል፣ ወደ እናንተ እናደርሳለን። በጥላቻ መንፈስ የታወረው የአብይ አህመድ ወራሪውና አውዳሚው ኃይል በአማራ ህዝብ ላይ የከፈተውን የዘር ማጥፋት ዘመቻ እንደቀጠለ ይገኛል። ይህንንም ወደ እናንተ እናደርሳለን፣ ይጠብቁን። በዝርዝር ወደምናገኛቸው መረጃዎች ስናልፍም የአብይ አህመድ አሸባሪ ቡድን በአማራ ህዝብ ላይ በአሁኑ ሰዓት ሁሉንም አቀፍ ወንጀሎችን እየፈጸመ ይገኛል። የአማራ ህዝብ እየጨፈጨፈ ያለው አብይ አህመድ የአማራ ገበሬ ጠላት ወደ ያዛቸው ከተሞች ገበያ ውሎ ለመመለስ በሄዱበት በማገት ሚሊሻ ብለው ወደሚጠሩት አደረጃጀት በግድ በማስገባት እንዲሁም ወጣቱን የዕለት ጉርሱን ለመሸፈን የቀን ስራ ከሚሰራበት ቦታ በማገት አድማ ብተናና መከላከያ ወደሚሉት የግለሰቦች ሰራዊትን በማስገባት አማራው በአማራው ማታቆስ በሚል ስር የሰደደ የጥላቻ አጀንዳ የተጠመደው ወራሪው ኃይልም ሰለባ ሆነው የሚገኙ ወጣቶችም አሉ። አብይ አህመድ የአማራን ርስቱን መንጠቅ ትጥቁንም ማስፈታት የሚለውን አጀንዳ የመጀመሪያው መተግበሪያ መቅደሙ በማድረግም የጀመረ መሆኑን የሚታወቅ ሲሆን በህዝባችን ላይ የስነ ልቦና ጫና ለመፍጠር በክልሉና ዞን ከተሞች የሚኖሩ ማህበረሰቦቻችን በማስገደድ መሳሪያ ገዝተው ገቢ እንዲያደርጉም ተደርገዋል። መንግስት አሸባሪ አብይ አህመድ ቡድን የአማራ ህዝብን ኢኮኖሚ ተመጽዋች እንዲሆን አርሶ አደሮችን በገንዘብ የአፈር ማዳበሪያ ገዝቶ ምርት እንዳያመርቱ የማዳበሪያ ሽያጭ ተመን ከሌሎች ክልሎች ከተለየ ሁኔታ በመጨመር እንዲሁም ገንዘቡን ወስዶም መግደያ መሳሪያ ለመግዛት በእቅድ እየሰራም ይገኛል። አብይ አህመድና ጭፍሮቹ በአሁኑ ሰዓት አከርካሪያቸው የተመታ በመሆኑ በዓለም አደባባይ በፍርድ ገመድ እየተጎተቱ የሚቆመጡበት ጊዜም በቅርብ መሆኑን እየገለጽን ማዳበሪያን በተመለከተን ከዓመት ዓመት አርሶና አለስልሶ የኢትዮጵያ ህዝብን የሚመግበው የአማራ ገበሬ በኃይል በመውረር ከላይ በድሮን እና በጀት ከምድር በታንክና በእግረኛ በየቤቱ እየገባ ጨፍጭፏል። ኢኮኖሚ አሻጥር ውስጥ በማስገባት ማዳበሪያ በመከልከል እና እጅግ በተጋነነ ዋጋ ለሽያጭን በማቅረብ ህዝባችን ላይ ኢኮኖሚ ጦርነት አውጇል። በዚህም የአፈር ማዳበሪያ ለሽያጭ ያቀረበበት ዋጋ የአማራን ገበሬ የሀገር ጀርባ አጥንት የከዳ ብቻ ሳይሆን ህልውናውን ለማጥፋት በተጋነነ ዋጋ ለመሸጥ እየተዘጋጀ በመሆኑ መላው አርሶ አደራችን አሁን በቀረበበት ዋጋ ማለትም 8000 ብር እንዳትገዙም እናሳስባለን ይላሉ የፋኖ መሪዎች። የህልውና አደጋ ገጥሞት ራሱን ከወራራ ጠላት እየተከላከለ በሚገኘው የአማራ ገበሬ ላይ ገንዘብ ትርፍ ለማግኘት ከወንበዴው ስርዓትም ተመሳጥራችሁ በህገወጥ መንገድ የአፈር ማዳበሪያ ከዝናችሁ በተጋነነ ዋጋ ለመሸጥ እየተዘጋጃችሁ ነጋዴዎች በትክክለኛው ተመን የማትሸጡ ከሆነ ድርጅቶቻችሁን የአማራ ፋኖ በጎጃም ማዳበሪያውን ለማህበረሰቡ እንዲያከፋፍል እና እናንተም ላይም እርምጃ የምንወስድ መሆኑን እንገልጻለን ይላሉ ኃላፊዎቹ። ለመላው ጎጃም ማህበረሰባችን በህገወጥ መንገድ ማዳበሪያ ከዝነው የሚገኙ ነጋዴዎች በአካባቢያችሁ ለሚንቀሳቀሱ ብርጌዶችና ሻለቆችም እንድትጠቁሙ እንጠይቃለን ብለዋል የአማራ ፋኖ በጎጃም። ካሁን በፊት በውትድርና ሙያ ስልጠና ወስዳችሁ ማለትም በእግረኛ በኮማንዶ በመካናይዝ እና በሌሎች ወታደራዊ ዘርፎች የሰለጠናችሁና በፋኖ አደረጃጀት ያልተካተታችሁ ወገኖች በሙሉ በአቅራቢያው በሚገኝ የድርጅታችን ብርጌድ ወይም ክፍለ ጦር በመሄድ እንድትመዘገቡ ጥሪ እናቀርባለን ይላሉ የአማራ ፋኖ በጎጃም። በዚያው በህዝባችን ላይ እየደረሰ ያለውን ግፍና መከራ እያዩ እንዳላዩ መሆን የጨፍጨፈው ስርዓትም እንደመደገፍ ይቆጠራል ይላሉ። የአብይ አህመድ የግል ሰራዊት በመሆን በሚወሩላችሁ ሽረፍራፊ ገንዘብ ቤተሰቦቻችሁና ህዝባችሁን እየገደላችሁ ያላችሁ የሚሊሻ አባላት በሙሉ ወደኛ እንድትመጡና ቤተሰቦቻችሁን በሰላም እንድታስተዳድሩ የምሕረት ጥሪም እናደርጋለን ይላሉ የአማራ ፋኖ በጎጃም። ከስራ ገበታችሁ
በአብይ ቅልበተኛ ወታደሮች ታገታችሁ በግዳጅ የአድማ ብተና አባላት፣ የመከላከያ አባላት የተደረጋችሁ ወጣቶች በሙሉ የያዛችሁን ጦር መሳሪያ በመያዝ ወደ ድርጅታችን እንድትቀላቀሉም ጥሪ እናቀርባለን ይላል የአማራ ፋኖ በጎጃም። ከሌላ ክልል ተገዳችሁ ወደ መከላከያ ሰራዊት የአብይ ጦርን የገባችሁ ግለሰቦች ድርጅታችን ውስጥም ተቀላቅላችሁ ከመታገል ባለፈ ወደ ቤተሰቦቻችሁ ለመሄድ ለምትፈልጉ ድርጅታችን ባወጣው መሳሪያ የክፍያ ተመን መሰረት እየተከፈላችሁ የምትሄዱ መሆኑንም እንገልጻለን ይላሉ የአማራ ፋኖ በጎጃም። በምናደርገው የህልውና ተጋድሎ ውስጥም የግል ጦር መሳሪያ ታጣቂዎችም ታላቅ ተጋድሎ እያደረጋችሁ የምትገኙ መሆኑን ይታወቃል። ነገር ግን በድርጅታችን ባለው የፋኖ አደረጃጀት ውስጥ ተጠርንፎ ለመታገል ሁኔታዎች ያልፈቀዱላችሁ የግል ታጣቂ ለድርጅት በውሰት እንድታስረክቡ ስንል እናሳስባለን ይላሉ የአማራ ፋኖ በጎጃም። ህዝባችን ላይ እየተደረገ ያለውን ይፋዊ የኢኮኖሚ ጦርነትም ለመከላከል ማንኛውም የእህል ነጋዴ ላልተወሰነ ጊዜ ከቦታ ቦታ ይዞ መንቀሳቀስ በጥብቅ የተከለከለ ነው ይላሉ የአማራ ፋኖ በጎጃም። ወደ ቀጣይ መረጃ ስናልፍም የአማራ ማህበር በአሜሪካ መረጃ ወጣ። የአማራ ማህበር በአሜሪካ ባደረገው ማጣራት ሚያዝያ 20 ቀን 2017 ዓ.ም የኦሮሞ ብልጽግና ፓርቲ መንግስት ወታደሮች የገዢው ቡድን አባላት በከለላ ወረዳ ቤቶ ቀበሌ ደቡብ ወሎ ዞን አማራ ክልል ኢትዮጵያ በሶስት ሰላማዊ ሰዎች ላይ የሞት ቅጣት መውሰዳቸውም ታውቋል። የአገዛዙ ታጣቂዎች በዕለቱ በደገር አካባቢ ግድያውን የፈጸሙትም የበቀል እርምጃ ሲሆንም የሚሆነው በአካባቢው የከለላ ወረዳ የአገዛዙ ባለስልጣን መገደሉን ከተገለጸ በኋላ ነው። የአገዛዙ ታጣቂዎች በመስኖ ልማት ላይ በነበሩና ባልታጠቁ ሰላማዊ ሰዎች ላይ የተኩስ እንደከፈቱም ታውቋል። ተጎጂዎቹ በየትኛውም ወታደራዊ ወይም የጥጥ እንቅስቃሴዎች ውስጥ ምንም አይነት ተሳትፎ አልነበራቸውም። ከተገደሉት መካከል ሁለቱም ጥላሁን አየነውና ጌታሰው አስታጥቂ ሲሆኑ እድሜያቸው ከ21 እስከ 23 ዓመት መካከል እንደሚገመትም ታውቋል። በአማራ ሳይንት ወረዳ በጭቅማ ቀበሌ ለተጎጂዎች የቀብር ስነ ስርዓትም በነጋታው ተፈጽሟል ሲሉም ያወጡት መረጃ ያሳያል። ወደ ቀጣይ መረጃ ስናልፍ በጥላቻ መንፈስ የታወረው የአብይ አህመድ ወራሪውና አውዳሚው ኃይልም በአማራ ህዝብ ላይ የከፈተው የዘር ማጥፋት ዘመቻ እንደቀጠለ ይገኛል ይላሉ የአማራ ፋኖ በጎጃም 8ኛ በላይ ዘለቀ ክፍለ ጦር። ከበርካታ ቦታዎች ያወጣጣውንና ጥምር ብሎም የሚጠራውን ወንበዴ ሰራዊት አላይ ከሚለው የነፍስ ወከፍ እስከ ቡድን መሳሪያ በማግተልተል በምስራቅ ጎጃም ዞን እነማይ ወረዳ ዲማ ጊዮርጊስ መንግስቱና የቀበና ወደ ተባለ ቀበሌዎችም እንዲሁም ደባይ ጥላት ገነት ወረዳ የባባት እና ነፍሳም ወደ ተባለ አካባቢ የፋኖን ኃይልም እንደመስሳለን በሚል ህዝባችን ላይ ወረራ መስፈጸሙን እንቅስቃሴ አድርጎ ነበር። ሆኖም ግን ጠላት ነገሮቹ እንደጠበቃቸው አልሆኑለትም። እድል ከጧት ፊቷን ያዞረችበት ወራሪው በ8ኛው በላይ ዘለቀ ክፍለ ጦር ስር የሚገኙት አባ ኮስተር ብርጌድ፣ ደባይ ጮቄ ብርጌድ እና ሶማ ብርጌድም ቀድሞ ቦታቸውን ይዘው ጠበቁት። ከዚያም ስቦ መምታት በሚለው የውጊያ ስልትን መሰረት ወደ መግደያ ወረዳን በማስገባት እንደ ተርብ ሲነድፉት እንደ ጥጥም ሲያበዙትም ውለዋል። የጠላት አስክሬን እንደ ነዶ ተከመረ። ምሪቱም በወራሪው ደም ጨቀየች። የአባ ኮስተር በላይ ዘለቀ የመንፈስ ልጆች ጠላትን እየፎከሩ ከጨበጣ እስከ ደፈጣም አበራዩት። ጠላት ወደዚህ ቀጠና ለመግባት የወሰነበትና የገባበትን ዕለትም እስከሚረግም ድረስ እሽት ተደረገ። ነገር ግን በአውደ ውጊያው ሜዳ ላይም እንደ ሁልጊዜው ተገርፎ የተሸነፈው የወራሪ ኃይል አፈግፍጎ ወደ ኋላ ሲወጣም እንደተለመደው የህዝብ ጠላቱን በገቢር አሳይቷል። ህዝባችን በኢኮኖሚና በማህበራዊ ዘርፍ ለማድቀቅ እንዲሁም ስነ ልቦና ለመስበር በማሰብ መግለጫውን ሆኖም የዱርዬና የሽፍታ ስራም ሰርቷል። የቀበህና እና መንግስቱ በተባለ አነስተኛ የገጠር ቀበሌ ከተሞች ላይ የሚገኙ የህዝብ መኖሪያ ቤቶች፣ ቁርስ ቤቶች፣ ሱቆች፣ ጸደይ ባንክ፣ ጤና ጣቢያና ሌሎች የማህበረሰብ መገልገያዎች ሙሉ ስምሪት በማድረግም ቁልፍ እየሰበሩ መጠነ ሰፊ ውድመትም አድርገዋል። በዚህም መሰረት
በከተማው የሚገኙ ሁሉም ቤቶች ቁልፍም ተሰብሮ ንብረታቸው ተዘርፏል። 5 ሞተር ሳይክሎችም ተቃጥለዋል። 8 የሞተር ተጭነውም ተወስደዋል። 16 ግራም ወርቅ የግለሰብ አንገት ሐብልም ተዘርፏል። 1 ላፕቶፕም ተዘርፏል። ከየቤቱ እጅግ በርካታ የግለሰቦች ልብሶችና ጫማዎችም ተዘርፈው ተወስደዋል። የግለሰቦች የተፈጨ ዱቄት፣ ሽሮና በርበሬ፣ ስኳር ወዘተም ጭነው ወስደዋል። ቴሌቪዥኖች፣ ሪሲቨሮች የቻሉትን ወስደው ያልቻሉትንም አውድመውታል። ሱቆች በሙሉ በመስበር ሸቀጣሸቀጦችን ጭነው ወስደዋል። የፀሐይ ባንክ ገንዘብ ማስቀመጫ ሳጥን አልሰበር ብሏቸው ሲተውትም ሌሎች ሰነዶችን፣ መገልገያዎች፣ ቁሶች ግን ወድመዋል። የአገዛዙ ኃይል በእነማይ ወረዳ የቀበናና መንግስቶ ቀበሌ የንጹሃን ሀብት ንብረት ከዘረፈ በኋላ 2 ንጹሃንም ረሽኗል። ለከታታይ 2 ቀናትም ከዘራፊው ጨፍጫፊው ወራሪው አውዳሚው የአብይ አህመድ ሰራዊት ጋር የተፋለሙ የበላይ ዘለቀ ልጆችም አባ ኮስተር ከየአካባቢው ተሰብስበው የነበረውን የወራሪ መንጋ ከ10 ሰዓት እስከ ምሽቱ 2 ሰዓት ከየቀበና ቀበሌ እስከ መንግስቶ ቀበሌ የጠላትን አከርካሪ ሰብረውም ጠላትን አስክሬኑንም እያንጠባጠቡ እየሮጠ ወደ መጣበት ቦታ መልሰውታል ይላል የአማራ ፋኖ በጎጃም 8ኛ በላይ ዘለቀ ክፍለ ጦር የህዝብ ግንኙነት ኃላፊ ፋኖ ይበልጣል ጌቱ። ወደ ቀጣይ መረጃ ስናልፍም ወልቃይት አሁን ለተገኘው ነጻነት መላው የአማራ ህዝብ ዋጋ ከፍሎበታል ሲልም ኮሎኔል ደመቀ ዘውዱም ተናገሩ። በአማራ ክልል ወልቃይት ጠገዴ ሰቲት ሁመራ ዞን የወልቃይት ጠገዴ አማራ ማንነት አስመላሽ ኮሚቴ አባላትም ስልጠና ተሰጥቷል። ለወልቃይት ጠገዴ ሰቲት ሁመራ ዞን ለተገኘው ነጻነት መላው የአማራ ህዝብ ዋጋ ከፍሎበታል ያሉት የዞኑ ምክትል አስተዳዳሪና የሰላም ጸጥታ መምሪያ ኃላፊ እንዲሁም የወልቃይት ጠገዴ የአማራ ማንነት አስመላሽ ኮሚቴ ሰብሳቢ ኮሎኔል ደመቀ ዘውዱም ከብዙ ድካምና በርካታ መስዋዕትነት በኋላ በተባበረ ጽናታችን ነጻነታችንን አግኝተናልም ብለዋል። ለዘመናት በገዛ ርስታችን ሳንደራደር የባርነት ቀንበርና ተሸክመን ቆይተናል ብለው ያገኘነውን ነጻነት በህግ አግባብ ለማረጋገጥ በመተባበርና በመቀናጀት ልንሰራ ይገባልም ብለዋል ኮሎኔል ደመቀ ዘውዱ። ነጻነታችን ለማረጋገጥ የማንነት ኮሚቴ በርካታ ችግሮችን በመቋቋም በጽናት ተጋድሎ አድርጓል ብለውም ይህ ፍሬ አፍርቶ በጋራ በነጻነት እንድንገናኝ ሆኖናልም ብለዋል። አስመላሽ ኮሚቴው አሁንም የነበረውን ተጋድሎ በማስቀጠል አማራዊ ማንነታችን በህግ አግባብ ለማጽናት በመቀናጀት ልንሰራ ይገባል ሲሉም አነስተዋል። ለቀጣይ ትውልድ ዕዳን አናወርስም ያሉት የዞኑ አስተዳዳሪ አቶ እሸቱ ደምለውም ትግላችን የእውነትና የፍትህ ትግል በመሆኑ የሰማዕትነት አደራ በማስቀጠል ዛሬም እንደ ትናንቱ በመተባበር ልንሰራ ይገባልም ብለዋል። ዋና አስተዳዳሪው ማንነት ሊቀየር የማይችል በተፈጥሮ የሚሰጥ ነው ብለው የወልቃይት ጠገዴ ህዝብም ባለፉት ዓመታት እኔ አማራ ነኝ ብሎ ሲታገልና ሲሳደድ ቆይቷል ሲሉም ገልጸዋል። ይህ ትውልድ ለዘመናት ዋጋ የተከፈለበት አማራዊ ማንነት በመተባበርና በመቀናጀት በህግ አግባብ ሊጸና ይገባል ሲሉም አነስተዋል። አማራዊ ማንነታቸውን ለማስመለስ ባለፉት ዓመት የብዙ ወንድሞቻችን ህይወት አጥተናል ያሉትን አስመላሽ ኮሚቴው አባላቶችም የሰማዕትነትን አደራ በማስቀጠል ማንነታችን በህግ አግባብ እንዲረጋገጥ ከምንጊዜውም በላይ እንሰራለንም ብለዋል። ትግላችን ራስን የመሆን ትግል ነው ሲሉም የተናገሩ ራስን የመሆን ትግል በራስ ባህል የመጠቀም በፈለጉት ቋንቋ የመጠቀም እና በፈለጉት ስርዓት በነጻነት የመኖር መብት ነው ሲሉም ገልጸዋል። ማንነት የሚሸጥና የሚቀየር አይደለም ብለው ጨካኞች እኛን ካልመሰላችሁ በማለት በኃይል ሌላ ማንነት ለመስጠት ሲታገሉ ቢቆዩም የእውነት ጊዜው አደረሰ ነጻነታችን አግኝተን በአማራዊ ማንነታችን በአደባባይ እየገለጽን ነው ሲሉም አነስተዋል። የራሳችንን አሳልፈን አንሰጥም፣ የማንንም አንፈልግም፣ እኛ አማራዎች ነን ያሉ ሲሆን መንግስት ማንነታችን በማረጋገጥ እንደ ዜጋ በጀት የማግኘት መብታችን እንዲያሰፍንልን ሲሉ መልእክታቸውንም አስተላልፈዋል። ወደ ቀጣይ መረጃ ስናልፍ ህወሓት የፌዴራል መንግስት በትግራይ ሉዓላዊ ምድር ላይ የወረረውን የታጠቁ ኃይሎች እና ሰፋሪዎች በአስቸኳይ እንዲያስወጣም ጠየቀ።
የትግራይ ህዝብ ወራሪውን በጠንካራ ሀገራዊ አንድነትም በመታገል ህልውናውን ግዛቱንም አረጋግጧል። የትግራይ ህዝብ ከትናንት ጀምሮ እስከ ዛሬ ድረስም ታግሏል። አሁንም እየተዋጋቸውም ያሉትም የትግራይ ተወላጆች ለማንበርከክ ህልውናውን ለመንጠቅና መሬቱ እንዲነጠቅ በማሰብ ወደ ሀገራቸው የገቡትን ወራሪዎችንም ነው ብለዋል። ህዝባችን በዚህ አይነት ሁኔታ ውስጥ እያለ በጊዜ አስተዳደሩ ስልጣን የተቆጣጠረው ከሃዲ ቡድንም ተልዕኮውን ከመወጣት ይልቅ የትግራይ አንድነትን አቅም የማደፍረስ ግልጽ ተልዕኮ ይዞ እየሰራ ነው ሲሉ ወንጅለዋል። ይህ ቡድን አሁንም ከትግራይ ህዝብ ህልውና ውጭ የሚንቀሳቀሱ ኃይሎች በጋራ በመቀናጀት ከመሰረታዊ አጀንዳዎች በማፈንገጥ የትግራይ ህዝብ ውይይት የማስፈጸም አቅምንም በማዳከም ላይ ይገኛልን ብለዋል። በፕሪቶሪያው ስምምነት በጠላት ስር ለሚኖረው ህዝባችን ነፃ ለማውጣት በስደትና በስደተኛ ካምፖች የሚገኙ ወገኖቻችንን በሰላም እንዲመለሱ እና የትግራይ ሉዓላዊ መሬት እንዲረጋገጥ መሰረት የሁሉም ቀዳሚ አጀንዳ ነው ብለዋል። ስለሁሉም የፌዴራል መንግስት በትግራይ ሉዓላዊ ምድር ላይ የወረረውን የታጠቁ ኃይሎችና ሰፋሪዎችን በአስቸኳይ እንዲያስወጣ፣ በወራሪው ኃይል ህዝባችን ላይ እየደረሰ ያለው ስቃይና ሞትም ለማስቆም በገባው ስምምነት መሰረት እንዲወጣም እንጠይቃለን ብለዋል። ስላዳመጣችሁ እናመሰግናለን። ቸር ደሩልን።